በክርስትና ሁለት መሰረታዊ ኃይል አለ። አንደኛው አቋም ነው፣ ሁለተኛው አቅም ነው። አቅም በክርስትና በተለይ በአዲስ ኪዳን ያንተ አይደለም፣ የእግዚአብሔር ነው። በምን ላድርግ? አቅም የእግዚአብሔር ነው። በምን ልቻል? አቅም የእግዚአብሔር ነው። አቅም ያንተ አይደለም፣ አቅም የእግዚአብሔር ነው። አቋም ያንተ ነው። አቋምን እግዚአብሔር አይሰጥም። አቋምን የምታመጣው አንተ ነህ። እግዚአብሔር የማይነካብህ ነፃ ክልል ፍሪ ዞን አቋም ይባላል። ከፈለክ ህይወት፣ ከፈለክ ሞት። ምርጫ አቋም። ሲድራቅ ሚዳቅ አብድናጎ ብፌ ተደርድሮ ጮማ ተደርድሮ ምን አሉ እነሱ? አንበላ። ባለሙያ መጣና ከስታችሁ የተገኘ እንደሆነ እኔ ነው የምቀጣው በንጉሱ ዘንድ መብላት አለባችሁ። ፈትነን አቋም ይዘን አንከሳም፣ ወስነን አንከሳም። 10 እጥፍ ሄዱ ይላል። 10 እጥፍ ዛሬ በአቋም ትበልጣለህ። ስለዚህ ምን አይነት ስብዕና ያላቸው ናቸው? ያዩ ምን ያዩ? ይበልጣል፣ ይበልጣል። ምርጫዬን ላስተካክል። አሁን ካለኝ ነገር እንቁን ልግዛ። ያለኝን በሙሉ ትቼ እንቁን ልግዛ። ፕራዮሪቲ የሰጡ ሰዎች ቅድሚያ። ሁለተኛው ደግሞ የሚሰው ማቴዎስ 13 የእንቁ ምሳሌ ላይ የሚሰው የሚሸጡ ሳክሪፋይስ የሚያደርጉ አረደው ያለው ነጋዴ ነው። ቀላል ሰው አይደለም። ፎቁን ሸጠው፣ መኪናውን ሸጠው፣ ቢዝነሱን ሸጠው፣ ያለውን ሁሉ ሸጦ እንቁን ገዛ። አይጋሪታለ አገኘውታል። ሰውየውም ራሱ መሻት ነበረው፣ ፍላጎት ነበረው፣ ምኞት ነበር። አገኘውታል፣ ይሸጥለታል። ዛሬ ለእግዚአብሔር መንግስት የማይሸጥ ነገር የለም፣ ይተውለታል። ዞር በልና ይተውለታል። እግዚአብሔር የማይተውለት ነገር የለም፣ የማይናቅለት ነገር የለም። ሁሉን እንደ ረብ እንቆጥራለን፣ እንደማይጠቅም ነገር እንቆጥራለን፣ እንደ ምናምንቴ እንቆጥራለን። እንደ ምናምንቴ ቆጥረን ኢየሱስ ያዋጣል። እሺ ማቴዎስ 13 ላይ ያለው ደግሞም መንግስተ ሰማያት መልካምን እንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት እንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ሄዶ ያለውን ሁሉ ሸጠና ምን አረጋት? ገዛት። ይሄ ሰውዬ ውስጥ አንድ ትልቅ ስብዕና አይታያችሁ? ምን እንደሆነ ታውቃላችሁ? ዞር በና ንገረው። አቋም በለው። አቋም የውሳኔ ሰው መሆን፣ የአቋም ሰው መሆን በለው። አንድ ዛሬ የምንመለከተው ይሄንን ነው። ማቴዎስ 11 ቁጥር 12 ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ግፈኞች ግን ምን ያደርጓታል? ይናጠቋታል። ግፈኞች የሚለውን ቃል በሌላ ትርጉም ቁርጠኞች፣ አቋም ያላቸው የወሰኑ ሰዎች፣ ቁርጥ ያለ ነገር ያላቸው፣ ጭክን ቫዮለንት አብዮተኞች፣ የዓላማ ሰዎች ማለት ነው። ቁርጥ ውስን ግፈኛ የቆረጡ ይሄ መንፈስ ዛሬ ይግባባቸው። ተጠራጣሪ ያልሆኑ፣ ወላዋይ ያልሆኑ፣ የቆረጠ እርፍ ይዞ ወደ ኋላ የማይመለስ ወደፊት የሚገሰግስ እግዚአብሔር ያዋጣል የሚል ሰዎች መንግስተ ሰማያትን ይናጠቋታል። የሚለው ደግሞ ያስፋፏታል ነው የሚለው። ያስፋፏታል። የቆረጡ ሰዎች፣ አብዮተኞች፣ ቫዮለንት ዓላማ ያላቸው፣ አንዴ ወደዚህ አንዴ ወደዚህ፣ አንዴ ወደፊት አንዴ ወደ ኋላ የማይሉ ቁርጥ ያለ መንፈስ ያላቸው፣ ነገርን እንደ ምናምንቴ የሚቆጥሩ የሆነ የጋሪ ፈረስ ይባላል አይደል? አይናቸው አንድ ነገር ላይ የተተከለ ሰዎች፣ የማይገለማመጡ ወደ ግራ ወደ ቀኝ የማያዩ ሰዎች መንግስተ ሰማያትን ያስፋፏታል። ከዚህ በኋላ ይሄ መንፈስ ይገባባሃል። ስለዚህ መንግስተ ሰማያት ከዮሐንስ ጀምሮ የተገፋች ነው። እንዲህ የገፏት እየናጧት እየረበሿት የለችም እየተባለች ለምን ኖረች? ቆራጥ ስላገኘች፣ አቋም ያላቸው ስላገኘች፣ ወሳኝ የሆኑ ሰዎች ስላገኘች። ከዮሐንስ ጀምሮ ስታዋቸው የወሰነ ነው። የበረሃ ማር ይበላል፣ ጠፍር ይለብሳል፣ ቆራጥ ነው። ዛሬ ይሄ መንፈስ ኢትዮጵያ ላይ በኢየሱስ ስም ይውደቅብን። ስፕሪት እኮ ነው ይውደቅብን። መንፈስ እኮ ነው ይውደቅብን። ሃሌሉያ። ያለውን ሸጦ
መሸጥን ምን አመጣው? አቋም። መሸጥን ምን አመጣው? ውሳኔ። መሸጥን ምን አመጣው? ጭካኔ። እንዴት ሸጥክ? አቋም እኮ ይፈልጋል። መኪና ለመሸጥ እኮ አቋም ይፈልጋል። እንኳን ያለን ሽጠ የነውን ነገር ለመግዛት እግዚአብሔር ያየውን ማየት አይተ ብቻ ዝም ማለት አቋም ይፈልጋል። ባንድም በሌላም እኮ እግዚአብሔር ይባርካችሁ። ዛሬ እኮ ስለወሰናችሁና አቋም ስለያዛችሁ ነው እዚህ ጋር የተቀመጣችሁት። ቀጣይ ማን እንደው ታውቃለህ? በዚህ ዘመን በዚህ በመጨረሻ ዘመን አቋም ያላቸው ሰዎች፣ ወሳኝ የሆኑ ሰዎች፣ ጨካኝ የሆኑ ሰዎች፣ የማይወላውሉ ሰዎች ይጨርሳሉ። በክርስትና ሁለት መሰረታዊ ኃይል አለ። ከባድ ኃይል አለ። የማድረግ የማሸነፍ ሰብሮ የመውጣት የመኖሪያ ሁለት ከባድ መሰረታዊ ኃይል አለ። አንደኛው አቋም ነው፣ ሁለተኛው አቅም ነው። አቋምና አቅም ነው። አቅም በክርስትና በተለይ በአዲስ ኪዳን ያንተ አይደለም፣ የእግዚአብሔር ነው። አቅም ያንተ አይደለም፣ የእግዚአብሔር ነው። አቅምን የሚሰጥ እግዚአብሔር ነው። ችሎታን የሚሰጥ እግዚአብሔር ነው። ብርታትን የሚሰጥ እግዚአብሔር ነው። ይሄንን አቅም በአዲስ ኪዳን ሲገልጠው ጸጋ ይለዋል። ግሬስ ነው፣ አቢሊቲ ነው፣ ችሎታ ነው። ግሬስ ነው። በግሪኩ ግሪሼስ ይለዋል። ግሪሼስ ማለት ነፃ ስጦታ ማለት ነው። አቅም ያንተ አይደለም፣ በነፃ የሚሰጥ ነው። በምን ላድርግ? አቅም እግዚአብሔር ነው። በምን ልቻል? አቅም እግዚአብሔር ነው። በምን ልውጣ? አቅም እግዚአብሔር ነው። ኃይል እግዚአብሔር ነው። በምን ልኑር? እንዴት አድርጌ ላሸንፍ? አቅም እግዚአብሔር ነው። ሁለቱን እንዳረሳ አቅምና አቋም። በምን ልውጣው? በምን ልለፈው? ይህን ዘመን በምን አቅም ልውጣው? በምን አቅም ልለፍ? በምን አቅም ልታገስ? በምን አቅም ቸርች ልምጣ? አቅም ያንተ አይደለም፣ አቅም የእግዚአብሔር ነው። ግሬስ የእግዚአብሔር ነው። ግሬስን እንደውም ግሬስን እየሸጥካት እየለወጥካት በሄድክ ቁጥር አቅመ ቢስ እየሆንክ ነው የምትሄደው። እኔ አልችልም ወደሚል ስትመጣ የእግዚአብሔር ችሎታ ይገባብሃል፣ የእግዚአብሔር ችሎታ ይሰጣል። አቅም የእግዚአብሔር ነው፣ አቋም ያንተ ነው። አቅም የእግዚአብሔር፣ አቋም ያንተ። አቋምን እግዚአብሔር አይሰጥም። አቋምን የምታመጣው አንተ ነህ። አቋም በጣም መሰረታዊ ነገር ነው የምነግራችሁ። ስሙ። ውሳኔ ያንተ ነው። ፈቃድ ያንተ ነው። እግዚአብሔር የማይነካብህ ነፃ ክልል ፍሪ ዞን ይባላል። እግዚአብሔር የማይነካብህ ነፃ ክልል ፈቃድ ይባላል፣ አቋም ይባላል፣ ውሳኔ ይባላል። እግዚአብሔር የማንንም ፍቃድ፣ የማንንም አቋም፣ የማንንም ውሳኔ አያስገድድም። እሷ ክልል ነፃ ናት፣ ነፃ ናት። ከፈለክ ብላ፣ ከፈለክ አትብላ፣ ከፈለክ ህይወት፣ ከፈለክ ሞት። ምርጫ፣ አቋም፣ ውሳኔ፣ ፈቃድ የእግዚአብሔር አይደለም፣ ያንተ ነው። እግዚአብሔር ግን ኮንሲኩዌንሱን ይነግርሃል። ይሄም ብትበላ፣ ይሄም ብታደርግ ትሞታለህ፣ ይሄን ባታደርግ አትሞትም፣ በህይወት ትኖራለህ ብሎ እውነትን ይነግርሃል፣ እውቀትን ይነግርሃል። ፈቃድህንና አቋምህን በእውቀት በማሳመን ይነጥቃል። ነፍሴን ምርኮ አድርገህ ስጠኝ የሚለው ይሄ ነው። የነፍሳችሁን መዳን ፈጽሙ የሚለው አቋምን ሊወስደው ነው እግዚአብሔር። ለዘላለም ተገዝተህ በቤቱ የምትሄዱበትን አቋም፣ የመጨረሻ መዳን፣ የመጨረሻ መዳን የነፍስ መዳን ነው። አይደለም እንዴ? ድነናል፣ እየዳንን ነው፣ እንድናለን። የመጨረሻ መዳናችሁን ፈጽሙ የሚለው ምን ሊያደርግ ነው? አቋሜን ሊወስድ፣ እንዳመልከው፣ እንዳገለግለው፣ በቤቱ እንድገኝለት። አቋሜን ሊነጥቀኝ፣ ፈቃዴን ሊነጥቀኝ ፊድ ያደርገኛል፣ ይሞላኛል። ይሄ ይሻልሃል፣ ይሄ መልካም ነው፣ ይሄ ጥሩ ነው፣ ይሄን ብታረግ ያዋጣል ብሎ ይነግረኛል። ያኔ ምንድነው ይሄው እንድለው ብቃት የእግዚአብሔር፣ አቋም የናንተ ነው። አቋማችሁ አይነካም። ይሄ ሰውዬ የራሱ የነበረውን አቋም ለእግዚአብሔር ሸጠ። እግዚአብሔር ሽጥልኝ ብሎ ሽጉጥ መዘዘ?
ፈቃዱን ወሰደና እንቁን አሳየው። እንቁን ሲያየው ወይኔ እንቁ አለ። አየ። በመጀመሪያ የነገርኳችሁ ምርጫውን አስተካከለ። ይበልጣል አለ። ይበልጣል፣ ይሄ ይበልጣል አለ። ከዛስ አቋም ወሰደና ምን አደረገ? መጣና ሸጠና በአቋሙ ገዛት። ዛሬ እግዚአብሔር አቋማችሁን ይውሰደው፣ ያስተካክለው። አቋማችሁን ጨካኞች ያርጋችሁ፣ ቫዮለንት ያርጋችሁ፣ አብዮተኛ ያርጋችሁ። አቋም ያመጣል። አቋም ያስለቅቃል። ከእያንዳንዱ አቋም ጀርባ አቋም ሪሊዝ ያደርጋል። አገለግልሃለሁ ስትለው እግዚአብሔር ግሬስ ይለቃል። አልበላም ስትል እግዚአብሔር ጸጋ ይለቃል። አልሄድም የሆነ ቦታ ኃጢአት አልሰራም ስትል ጸጋ ይለቃል። እግዚአብሔር አቋም እንዲለቀቅልህ ትፈልጋለህ? አቋም ይኑርህ። ሌላ ማንም ቦታ ብዙ ቦታ ሳልሄድ ዛሬ ስለ አቋም አንድ ሰው ብቻ እንመልከት። ሲድራቅ ሚሳቅ አብደናጎ ዳንኤል፣ የዳንኤል መንፈስ እንደዚህ ያሉ አንበላ ብፌ ተደርድሮ ጮማ ተደርድሮ ምን አሉ እነሱ? አንበላ። ይሄ መንፈስ መንግስት ያሰፋል። ባለሙያው መጣና ማርትዬ ታስቀጡኛላችሁ፣ ከስታችሁ የተገኘ እንደሆነ እኔ ነው የምቀጣው በንጉሱ ዘንድ መብላት አለባችሁ። ፈትነን አቋም ይዘን አንከሳም፣ ወስነን አንከሳም። 10 እጥፍ ሄዱ ይላል። 10 እጥፍ። ዛሬ በአቋም ትበልጣለህ። እግዚአብሔር ለምን እንደሚያስተምር ታውቃለህ በለው። ለምን እንደምዘምር ታውቃለህ? አቋምህን ሊያስተካክል፣ ፈቃድህን ሊወስደው፣ የሱን እንድትወስን፣ አካሄዱን እንድትወስን፣ ነፍስህን እንድታድናት፣ የውሳኔ ሰው እንድትሆን። አልበላም። ምንድነው ይሄ? ሰርከስ ያለበት ቦታ ነው እንዴ? ማኒፑሌሽን ነው እንዴ? አይደለም። የሚለቀቅ መንፈስ አለ። ይሄ መንፈስ ምን ይሰጣል? አቋም ይሰጣል። ይሄ መንፈስ ምን ባይበላም ባይጠጣም ባይኖርም የእግዚአብሔር መንግስት ይበልጣል። እሸጥለታለሁ። ስለዚህ አጠገባችሁ ያለው አቋም በለው። አቋም ያስለቅቃል። አቋም ኑሮህ መቼም አትከሳም፣ መቼም አታጣም። የእግዚአብሔር መንግስት አቋም ካለ፣ በቃሉ ላይ አቋም ከወሰድክ፣ ወሳኝ ሰው ከሆንክ፣ እምቢ ካልክ ትቀድማለህ እንጂ አትቀደምም። በልልኝ እባክህ። አቋም ያለው ሰው በለው የማይታዘዝለት ነገር የለም። አንበላም አሉ። ምንድነው አንበላም ያሉት? ቀላል መስሏል። የንጉስ ብፌ አንበላም። አሜን። ፈቃዳቸውን ሲሸጡት ነው። ስስታምነት ከመንግስቱ አይበልጥም ሲሉት ነው። ንቀውት ነው። አንበላም። ፈትነን እንጾማለን። መንግስታችንን የት መሰለ ያሉት? በባዕድ ምድር ነው። በባቢሎን ነው ያሉት። ተማርከው የሄዱ ሰዎች ናቸው። ደግሞ እንደዚህ እንዳይመስሉ እንደነ ዳጊ አይነት ቲኔጀር ናቸው፣ ወጣቶች ናቸው። የሚያጓጓቸው ማለት ነገር አለ፣ የሚያሰኛቸው ማለት ነገር ግን እንደዚህ አንበላም። ይሄ አቋም የእግዚአብሔር እንዳይመስል ያንተ ነው። አሁን አቋም ስትይዝ አቅም ይለቃል። እሺ ከ10 ቀን በኋላ ከንጉሱ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸውም ወፍሮ ታየ። ድንቡሽቡሽ ብለው ታየ። ዛሬ መንፈስ ያገኛ ትቀድማለህ። በምንድነው የቀደምከው? በአቋም። ይሄ ባይዘው የሰራዊት መንፈስ ነው። አሁን መናገር የሰራዊት መንፈስ ነው። ቅድም ቫዮለንት ያልኩ ሰው የመንፈስ የሚናጠቁ ሰዎች መንፈስ፣ ያስፋፊዎች፣ የእግዚአብሔር መንግስት የሚያስፋፉ ይሄ መንፈስ ዛሬ አባቶ ይረፍባቸው፣ መንፈሱ ይግባባቸው። የእግዚአብሔር መንፈስ ገባብኝ እንዳለ ይግባባቸው። 7 ቀን ጾማለሁ ካልክ ጾማለሁ። 3ኛው ቆም ላይ አትበልበለው። 3ኛ ቀን አቋም ይኑር በለው። አቋም ስታሳይ በለው አቅም ይለቀቃል። ኃይል ይለቀቃል። እንደዚህ አይነት አቋም ያላቸው ሰዎች የእግዚአብሔር መንግስት ያስፋፋል። በማትስፋፋ አቋም ባላቸው፣ በማትስፋፋ ትበልጣለች ባሉ፣ በማትስፋፋ ምርጫቸውን ባስተካከሉ፣ በማትስፋፋ በሰው ሳክሪፋይስ ባደረጉ ለነዚህ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው።
ሰጣቸው። ጉንጭ ብቻ አይደለም፣ ውበት ብቻ አይደለም በለው፣ ጥበብ በለው፣ ዕውቀት፣ ማስተዋል። ያቺ ዳንኤል ምዕራፍ 11 ምዕራፍ 12 ህልም የፈታባት ጥበብ የቱ ጋር የተገኘች መሰለ? በአቋም ባይዘው እኮ ግልጽ እኮ ነው። አንድ ቀን እዚህ ጋር መጣንና እኔ ቀጠናው ዕለት ሙሉ ወንጌል ነው አሸዋ ነበረ። አቋም ወሰድኩ። ኧረ በቃኝ አልኩ። በቃኝ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ ብዬ ቆምኩና አቋም ወሰድኩ። ሰይጣንን ክጄዋለሁ፣ ዓለምን ክጃለሁ። በቃኝ። ያቺ ቀን አሁን የመጣሁባትን መንገድ በሙሉ አመጣችኝ። ምን? አቋም። አቋም የሌለው ወላዋይ ሰው ብትችል ጓደኛ እንዳትሆን ያዋልልሃል። ሮቤል አለቅነት አይገባም፣ ሹመት አይገባም። የገበታዋ ወላዋይ ልሂድ አልሂድ፣ ላገልግል አላገልግል፣ ልቀመጥ አልቀመጥ፣ ምን ትልበል፣ እንዲህ ነው ሮቤል። አይገባም። በኩር ነበርክ፣ ሙሉ ስልጣን ያንተ ነው። ብኩርና አለ። ወላዋይ ነህ፣ ወላዋይ ነህ። ፔኔትሬት አድርገው የሚሄዱ ሰዎች አቋም ያላቸው ሰዎች ነኝ። የሆነ ቦታ የሆነ ሰውዬ ካለው እመነኝ አቋም አለው። እንዲህ አይነት ቫዮለንት ሰዎች የእግዚአብሔር መንግስት ይናጠቋታል፣ ያስፋፏታል። በወላዋዮች የእግዚአብሔር መንግስት አትስፋፋም። አቋም ባላቸው ሰዎች፣ እስስት በሆኑ ሰዎች አይደለም። ይሄ አይደረግም ባሉ ሰዎች፣ ይሄ አይሆንም ባሉ ሰዎች፣ ወደዚህ ነው የምንሄደው፣ በቃ ጨክኛለሁ ወደዚህ ነው የምንሄደው ባሉ ሰዎች ነው የእግዚአብሔር መንግስት የምትስፋፋው እንጂ መንገድ ላይ ሐሳባቸውን በሚቀያየሩ ሰዎች አይደለም። በየወንዙ በሚማማሉ ሰዎች አይደለም። አትማማል። እነዚህ እነ ዳንኤል ሁለተኛ ስቴፕ አንሰግድም። እኔ ላቆምኩት ሲል አንሰግድም። ምዕራፍ 3 16 18 አንሰግድም። 3 ምዕራፍ 3 ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። አንሰግድም። አንተ ያድነናል ብለን አይደለም። አምላካችን እግዚአብሔር ያድነናል። አሁን እኮ አንዳንዴ የማንሰግደው የሆነ ነገር ማለት ያድነናል ብለን ነው አይደል? ባያድነንም አሉ። ባያድነንም አንሰግድም፣ ስለማይገባ አንሰግድም አሉ። ይሄ መንፈስ ይግባባችሁ ብዬ መርቃት። አቋም ኦኬ፣ አሰግዱም። በቃ ምን ችግር አለ? 3 እጥፍ የነበረው እሳት 7 እጥፍ ይግባ። እግዚአብሔር አቋም ያላቸው ሰፈር ይገኛል። እሳት ውስጥም ቢሆን ይገኛል፣ ንፋስ ውስጥም ቢሆን ይገኛል። አቋም ሲኖር አብሮ የሚሆነው እግዚአብሔር ነው። ሰራዊት እጅን አንሳና አቋም። ወላዋይ ሰፈር የለም። እግዚአብሔር እሳቱን 7 እጥፍ አርጉት ጣሏቸው ተባለ። ሃሌሉያ። ሲጥሏቸው ይላል አርቲፊሻል እሳት ነው እንዳይባል የጣሏቸውን ሰዎች ወላፈኑ በላቸው ይልና እውነተኛ እሳት ነው ለካ። ሃሌሉያ። አርቲፊሻል እሳት አይደለም ለካ፣ የሚልገበገብ ዝም ብሎ እሳት አይደለም ለካ። ከዛ በኋላ ይላል ሃሌሉያ እንደዚህ ያሉ ንጉሥ ሆይ አቤት። 3 ሰው ጥለን ነበር፣ 4ተኛ እንመለከታለን። 4ተኛው የአማልክት መልክ ያለ ይመስላል። መንፈሳዊ አቋም ያዝበለው፣ የእግዚአብሔር ቃል አቋም ያዝበለው። የግሩፕ አቋም ምናምን አይደለም እልህ፣ ቃል ላይ ቆማ አቋም ነው የምልህ። በፕሪንሲፕል ላይ የቆማ አቋም ነው የምልህ። መርህ ላይ የቆማ አቋም። ለምሳሌ የንጉሥ ቁጣ በመጣ ጊዜ ስፍራን አትልቀቅ አቋም ነው እኮ። ንጉሥ ቢቆጣ ስፍራ እንዳትለቅ፣ እዛው ችክል እንበል። አቋም ይኑርህ። ዝም ብለህ ፊሽ አትበል። እንደ ፉርፉራ የምንለው ጨዋታ ነበር። እንዴ ፉር የምናደርጋት ፉር ትልና ቆጭ ትላለች። ፉርፉራ አትሆን። ንጉሥ ቢቆጣ ማንም ቢቆጣ ስፍራዬን አለቅ፣ ቦታዬ አለቅ። አቋም ነው። ሀዳባ ቢበላ ባይበላ ኢየሱስ ከምግብ በላይ ነው። ቢሰራ ባይሰራ አቋም። እግዚአብሔር አንተን እሳት ውስጥ ባላቋሙን ባለውሳኔውን የማይነካውን ክልል የፈቃድን ክልል የሸጥክለት እግዚአብሔር አንተን እሳት ውስጥ አድርጎ ማገዶ ሊያደርግህ አይችልበትም። ኢቭን ውጪው ነው አይዋጋልም፣ ገብቶ ነው የሚዋጋው። ኢቭን አያስችለውም።
እኔ ቀደም ያያየሁት ነበርና ኢየሱስ ለምን ገባልኩ? ኢየሱስ ነው ሊትራሊ ያማልክት አምላክ ነው የሚለው እና ኢየሱስ ገብቷል። ኢየሱስ በብሉይ ኪዳን በተለያየ ስፍራ ተገልጧል። እሺ ገባ። ለምን ውጭ አላያቸውም? ተንሰፈሰፍ አንተ። ኢየሱስ ብቻ መሰለ? እሳቱ ራሱ እጁን ሰጠ። እሳቱ አረረረረ እኔ አለ እኔ ግልብልብ አድርጌ የምበላው ወላዋይ ነው አለ። አቋም ያለው ሰው እኔ አልባላም አለ። እሳት ራሱ አልባላም አለ። የእሳቱም ኃይል ጠፋ ይላል። ከለር ብቻ፣ ውበት ብቻ፣ እሳት ብቻ፣ ስም ብቻ፣ ኃይል የሌለው እሳት። ባለፍንበት ዘመን የእሳት ኃይል ጠፍቶ እንጂ እኛ እኮ በውሃ ውስጥ አልፈናል። እኛ እኮ በእሳት ውስጥ አልፈናል። የማስጠሙን አቅም ወስዶ የማቃጠሉን ኃይል ወስዶ ወክ ያደረግን እኮ እዚህ የደረስን ሰዎች ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ወጥመድ ተሰበረ፣ እኛም አመለጠን። እግዚአብሔር ይባረክ። ዞር በልና እባክህ አልፈናል በለው። አልፈናል። ሳንቃጠል አልፈናል በለው። ሳንሰጥም አልፈናል በለው። አልተበላንም በለው። 7 እጥፍ የነደደው እሳት ውስጥ ኢየሱስ ገባ። ጭራሽ እናንተን ውጭውኛ አይደለም አለ። ውጭውን እኮ ያጠፋዋል። ውጭውን ሰማይም ሆኖ የትም ሆኖ ያጠፋዋል። ነገር ግን ገባ። ምንድነው? አብሬያችሁ ነኝ፣ ከናንተ ጋር ነኝ። አቋም ካለው ሰው ጋር ልጆቼ ዛሬ ከሰማችሁ ስሙኝ። በህይወት ላይ አትወላውሉ። በተለይ መንፈሳዊ ዓለም የወላዋዮች አይደለም። መጀመሪያ ተምን። ልታገባ ነው ተምን። ቸርች ልትገባ ነው ተምን ማለት መጀመሪያ ነው ነገር የሚያልቀው። ገብቶ አይደለም የሚወዛገበው። ገብተ አትወዛገብ። ይህን ትዳር በደንብ አድርጌ ልየው። ይሄ መንገድ በደንብ አድርጌ ልየው። ለዚህ እኮ ነው ብዙ ወላዋይ ይችላል። ለቸርች የእግዚአብሔር መንግስት በሳክሪፋይስ በመስዋዕትነት አልተስፋፋችም። ምንድን ያጣነው? አቋም። ወላዋይ፣ 2 ቦታ ረጋጭ፣ ያልወሰነ። እነዚህ ሲድራቅ፣ ሚሳቅ፣ አብድናጎ አንበላም። ቀላል እንዳይመስልህ፣ አንሰግድም። እሳት እየነደደ ነው። ጎረቤት አለ፣ ሰው አለ። ሰገድ አድርገህ አታመልጥም። ሰገድ አድርገህ እምቢ አትያሽቀሽም። ተመሳስለህ አትኖርም። እስቲ እንደ ዘመኑ ሁን። ይሄ ተበላን። የተበላ ክርስትና አቋም የሌለው ትውልድ። አቋም ቢስ አታርገኝ እግዚአብሔር በሕይወት ዘመን። 3ኛ አንድ ሰው ካሁን በኋላ መስኮት ከፍቶ ቢጸልይ ጸሎት ካሁን በኋላ ይቁማል። አዋጅ ወጣ፣ በማህተም ታተመ። አሁን አሉ አገኘ ነው ማንን? ዳንኤልን። እሱ እንደሆነ ከመጸለይ ውጭ ሰበብ አይገኝበትም። እዚች ጋር አፍነን እንይዘዋለን ሲሉ ዳንኤል በምስራቅ በኩል ያለው መስኮት ከፈተ። የንጉሱን አዋጅ ሰምቶ ከፈተና እንደተለመደው በመስኮቱ በኩል አሁንም ጸሎቱን አደረሰ። ጸለይክ? አዎ። አትሰማ? ጸለይክ? አዎ። ኦኬ። አንበሶች ይዘጋጁ። የተራቡ አንበሶች። አንበሳው የኛ፣ እሳቱ የኛ። አቋም ካለ በለው ሁሉ ያንተ በለው። አንዴ አቋም ካለ ሁሉ ያንተ፣ አንበሳው ያንተ። አንበሳው ሊበላው አይበላም። አንበሳ አቋም ያለው አይበላም። አንበሳ ወላዋይ ነው ይበላው። ዳንኤል አቤት፣ ከአንበሶች እግዚአብሔር አዳነ። አዎ ንጉሥ ሆይ 1000 ዓመት ንገስ፣ ከሚባላው አንበሳ አድኖኛል ሲል ካሁን በኋላ የዳንኤልን አምላኩ ያላደረገ ጠቅላላ ቤቱ የጉድፍ መጣያ ይሆናል። ምዕራፍ 6 ቁጥር 28 ላይ የዳንኤል በፋርስ በምባሪዮስ በሜዶን መንግስት 3 መንግስት ተቃናለት። አቋም ያለው ሰው መንግስት ሲገለበጥ ይቀጥላል። ሰው ሲለወጥ ይቀጥላል። ከሄደው ጋር አይሄድም፣ ከነፈሰው ጋር አይነፍስም። ኢትዮጵያ የፈለገችውን ብትሆን እሱ ግን ይቀጥላል። ሰፈር የፈለገውን ቢሆን እሱ ግን ይቀጥላል። ዛሬ ባርካለሁ። በአቋም እግዚአብሔር ይባርክ። ሰራዊት
በአቋም ባረኳችሁ። መንግስተ ሰማያት አቋም ያላቸው ሰዎች የሚያስፋፏት ናት። አቋም ያላቸው ሰዎች የሚያንጸባርቋት ናት። የወላዋዮች አይደለችም። የእግዚአብሔር መንግስት የትም ስትገባ ውስጥ ያው የሆነ አቋም በጣም የምታከብራቸውን ባራምባራስ እጅጉ የሚባለውን አጎትን ሰፈሩ የሚያከብራቸው ቤተሰቦች እናት የምትንቀጠቀጥላቸው አጎትን ስታገኛቸው ክርስትናን የሚሸጥበት አይደለም። ክርስትና የትም ጴንጤ እኮ ችግር የለም ነው የሚል። የጸሎቱ ሰዓት ቢያልፍ ችግር የለም። የቸርች ሰዓት ቢያልፍ ችግር የለም። ምንም የት ነው የእግዚአብሔር መንግስት የሚስፋፋው? የሆነ ቢዝነስ ጦፍቶ እችን ልጨርስ፣ እችን ጨርሼ ቸርች ሄዳለሁ። ይጨምርልሃል ሰይጣን። እችን ጨርሼ ይጨምርልሃል። ከዛ ለሁለት ሩብ ጉዳይ ትመጣለህ። መቼ ነው ፕሊዝ በመንፈሴ ነው የምነግራችሁ፣ መቼ ነው ቁፍጥጥ የምንለው? መቼ ነው ቁፍጥጥ? ሪዝን ጥቅስ ማዕት ጥቅስ ነው ያለን። ማዕት ጥቅስ ማዕት ለመፍታት ጥቅስ አለን፣ ለመሳደብ ጥቅስ አለን፣ ሁሉን ለማድረግ ጥቅስ አለን፣ ላለመያዝ ጥቅስ አለን። ራሳችንን የምንሸውድበት ላለማገልገል ጥቅስ አለን። አቋም በእጅጉ ነው ከቤተ ክርስቲያን የተወሰደው። እንደውም ፍሬሽ ሰዎች አንዳንድ ጊዜ ገና ጌታን የተቀበሉ 5 ዓመት 6 እየሰነበተማ ከሄደ ሰው እየቆየ ከሄደ ሰው ለመደ በቃ። እና የእግዚአብሔር መንግስት በማን ትስፋፋለች? አቋም ባላቸው። በቃኝ ሳምንት